በጣም ጠቃሚ ነገር ስለሆነ ሴቭ ማድረግ እንዳይረሳ። ይበልጥ ኤክሴልን ተመራጭ ከሚያደርጉ ነገሮች አንዱ ዳታችንን ለማስቀመጥ ከሚሰጠን የምርጫ አይነት አንጻር ነው። ኤክሴል ከሌሎቹ የማይክሮሶፍት ውጤቶች በተለየ መልኩ ከሚሰጠን አገልግሎት አንዱ ዳታችንን የምናስቀምጥበት አካሄድ ነው። ይሄም አንድ የኤክሴል ፋይል ብቻውን የተለያዩ ዳታዎችን በፈለግን አማራጮች ከፋፍለን ለማስቀመጥ ያስችለናል። ይሄ ማለት አንድ የኤክሴል ተጠቃሚ የተለያዩ 15 ወይ 20 ዳታዎች ማስቀመጥ ከፈለገ የግድ 20 ፋይል መክፈት አይጠበቅበትም። በተለይ ተዛማጅ የስራ ዳታዎች ከሆኑ ማኔጅ ለማድረግ ያስቸግራል። ስለዚህ በቀላሉ ወደ ጎን አዲስ ሺት እየጨመረ ዳታውን ለመለየት እንዲመቸው ስም እየሰጠ ማስቀመጥ ይችላል። ስለዚህ ኤክሴሉ ላይ እንደምትመለከቱ የተለያየ አይነት ስም እየሰጠን እንደዚህ ማስቀመጥ እንችላለን ማለት ነው። ወደ ጎንም በፈለግን መጠን እንደዚህ እያደረግን እየጨመርን እንደዚህ መስጠት እንችላለን። ነገር ግን አንድ ችግር አለ። እሱ ምንድነው? እነዚህ አማራጮች ወይም ደግሞ እነዚህ ፋይሎች በበዙ ቁጥር የፈለግነውን ዳታ በምንፈልግበት ጊዜ ሊያሰልቸን ይችላል ወይም ደግሞ በፈለግነው ጊዜ ፈጥነን ላናገኘው እንችላለን። ስለዚህ ይሄ ችግር አለ ማለት ነው። ይሄንን ችግር ለመፍታት ምን እናደርጋለን? ዛሬ ይሄንን ችግር እንፈታለን ማለት ነው። ይሄኛውን ለመፍታት ምን እናደርጋለን? እዚች ጋር መተን ወደ ራይት እና ወደ ሌፍት የምትወስደን አንድ እንትን አለች፣ እቺ ምልክት አለች። ስለዚህ እዚህ ጋር መተን ራይት ክሊክ እናደርጋለን። ራይት ክሊክ በምናደርግበት ጊዜ እንደዚህ አማራጮቹን ያመጣልናል ማለት ነው። ስለዚህ አሁን እኛ የፈለግነው ዳታ መርጠን መሄድ እንችላለን ማለት ነው። ለምሳሌ እዚህ ጋር ወስዶኛል ማለት ነው በራሱ። ስለዚህ በዚህ መልኩ የፈለግነውን ዳታ በቀላሉ ማግኘት እንችላለን። ፎሎ ማድረግ እንዳይረሳ። ቴንክ ዩ